አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የሐምሌ 27 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አቤቱን አስቀድማለሁ። በአንድ ጀንበር 800 ሚሊዮን ችግኝ የመትከል መርሃ ግብር ተካሄደ። በኤሌክትሮኒክ ብቻ ለሚፈጸም ግዢ ውሳኔዎችና ተጠያቂነት የኃላፊዎች እንደሚሆን የሚደነግግ የአሰራር መመሪያ ጸደቀ። በፈረንሳይና ስፔን ከፍተኛ የሙቀት ማዕበልና ደረቅ አየር ምክንያት የተነሳው የደኖች ሰደድ እሳት አሁንም ድረስ በበርካታ አካባቢዎች አለመጥፋቱን ተነገረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በአንድ ጀንበር 800 ሚሊዮን ችግኝ የመትከል መርሃ ግብር ተካሄደ። አሚናት ሙሐመድ ተመልክተዋለች። በኢትዮጵያ ለስምንተኛ ጊዜ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ዛሬ ሰኞ ሐምሌ 27 2018 ተካሂዷል። በሀገር አቀፍ ደረጃ በየዓመቱ የሚከናወነው የችግኝ ተከላ መርሃ ግብር በዘንድሮ ዓመትም ቀጥሎ በአንድ ጀንበር 800 ሚሊዮን ችግኝ ለመትከል እንቅስቃሴ እየተደረገበት ነው። በ2011 የተጀመረው የአረንጓዴ አሻራ መርሃ ግብር በወቅቱ በሀገር አቀፍ ደረጃ ከ4 ቢሊዮን በላይ ችግኝ መትከል መቻሉ ተገልጿል። በጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር የመጀመሪያው ምዕራፍ በተጀመረ በ4 ዓመታት ውስጥ በሀገር አቀፍ ደረጃ 20 ቢሊዮን ችግኝ ለመትከል በእቅድ ይዟል። በዚህም በ2014 ከእቅዱ በላይ በማሳካት 25 ቢሊዮን ችግኝ መተከሉን ጠቅላይ ሚኒስትሩ ተናግረዋል። አረንጓዴ አሻራው ሲጀመር በአገሪቱ ያለውን የመሬት መራቆት ታሳቢ ያደረገና የአየር ንብረት ለውጥን መከላከል፣ የተራቆቱ አካባቢዎችን እንዲያገግሙ ማድረግ፣ የደን ሽፋንን ማሳደግ እንዲሁም የዜጎችን ኑሮ መለወጥ እንደነበር ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ በከፍተኛ ሁኔታ በአየር ንብረት ለውጥ የተጠቃችና የተጋለጠች ናት ያሉት ጠቅላይ ሚኒስትሩ ይህንን ችግር ለማስወገድ መፍትሄው አረንጓዴ ልማትን ማስፋፋት ብቻ መሆኑን አመላክተዋል። በዚህም በሁለተኛው ምዕራፍ የአረንጓዴ አሻራ መርሃ ግብር 25 ቢሊዮን ችግኝ በመትከል እስከ 2018 ድረስ የተተከለውን የችግኝ ብዛት 50 ቢሊዮን በማድረስ አካባቢ የመጠበቅ አኩሪ ገድልን መፈጸም እንችላለን ሲሉ በወቅቱ ይፋ አድርገው ነበር። በየዓመቱ በተለያየ መሪ ቃል የሚካሄደው የችግኝ ተከላው ዛሬ ላይ 800 ሚሊዮን በአንድ ጀንበር ለመትከል የታቀደውን ለማሳካት በዘንድሮ ዓመት የቀጠለው ተስፋን እንትከል በሚል መሪ ቃል ነው። የአረንጓዴ አሻራ እንቅስቃሴ የቴክኒክ ኮሚቴ አስተባባሪ አቶ አደፍርስ ወርቁ በዛሬው መርሃ ግብር እንደተናገሩት በአንድ ጀንበር የተጀመረውን እቅድ ለማሳካት ዝናብ በዘነበበትም ባልዘነበበትም አካባቢዎች የችግኝ ተከላዎች ተከናውነዋል። በተለይም ኢትዮጵያ የኮፕ 32 የአየር ንብረት ጉባኤን ለማዘጋጀት እየተዘጋጀች ባለበት ሁኔታ መርሃ ግብሩ ለዓለም አቀፍ ምሳሌ የሚሆን ነው ብለዋል። የቴክኒክ ኮሚቴ አስተባባሪው እንዳሉት የአረንጓዴ አሻራ ሲጀመር የኢትዮጵያ የደን ሽፋን 17.2 በመቶ የነበረ ሲሆን አሁን ላይ ከ2 ዓመት በፊት በተጠና ጥናት 23 በመቶ በላይ ደርሷል። እንዲሁም ባለፉት 8 ዓመታት ከ2.4 ሚሊዮን በላይ ዜጎች የሥራ ዕድል መፍጠር መቻሉንም ገልጸዋል። በመላው ኢትዮጵያ በተከናወነው የችግኝ ተከላ መርሃ ግብር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የተመራ የስራ አስፈጻሚዎች ቡድን በአዳማ ከተማ ዋቄ ሚአ የአርሶ አደሮች መንደር የችግኝ ተከላ ማካሄዱን ጠቅላይ ምክር ቤቱ ያሰራጨው መረጃ ያመለክታል። በመርሃ ግብሩ ላይ የተናገሩት ሼክ ሀጂ ኢብራሂም ቱፋ ዛፎችን በመትከል የተፈጥሮ ሀብት ጥበቃ ማድረግ በኢስላም አስተምህሮ መሰረት ትልቅ ስፍራ የሚሰጠው የኢባዳና የበጎ ስራ አካል ነው ማለታቸውም ተመላክቷል። አክለውም አንድ አማኝ ችግኝ ተክሎ ወይም ዘርዘርቶ ከእርሱ ላይ አዕዋፋት፣ የሰው ልጅ አሊያም እንስሳ ለምግብነት ቢያውለው እንደ ሰደቃ እንደሚቆጠርለት ነቢያዊ አስተምህሮን በመጥቀስ አብራርተዋል ተብሏል። በኢትዮጵያ በአሁኑ ወቅት ተማሪዎች በክረምት ረፍት ላይ እንደሚገኙ ይታወቃል። በዚህ የረፍት ጊዜ በርካታ ተማሪዎች በተለያዩ ተቋማት በሚዘጋጁ የመስክና የክህሎት ማዳበሪያ መርሃ ግብሮች ላይ በመሳተፍ ጊዜያቸውን በማሳለፍ ላይ ይገኛሉ። በዚህ ዙሪያ የተዘጋጀው ዝርዝር እንደሚከተለው ይቀርባል። በኢትዮጵያ በአሁኑ ወቅት የትምህርት ቤት ተማሪዎች በክረምት ረፍት ላይ ይገኛሉ። በዚህ የረፍት ጊዜ በርካታ ተማሪዎች በተለያዩ ተቋማት በሚዘጋጁ የመስክና የክህሎት ማዳበሪያ መርሃ ግብሮች ላይ በመሳተፍ ጊዜያቸውን በማሳለፍ ላይ ይገኛሉ።
የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እና የትምህርት ሳይንስና ባህል ድርጅት ዩኔስኮ ጥናቶች እንደሚያመላክቱት ተማሪዎች የክረምት ወራት ላይ ረዥም እረፍት በሚወስዱበት ጊዜ የመማር መሸራረፍ ሳመር ለርኒንግ ሉዝ ያጋጥማቸዋል። ተቋማቱ ይህን ክፍተት ለመሙላት መደበኛ ያልሆኑ ስልጠናዎችና የክህሎት ማዳበሪያ መርሃ ግብሮችን እንዲጠቀሙ ይመክራሉ። በተጨማሪም የዩኒሴፍ መረጃዎች እንደሚያስረዱት በእረፍት ወቅት አጫጭር የኮምፒውተር የቋንቋና የህይወት ክህሎት ስልጠናዎች እንዲወስዱ ማድረግ፣ በቀን ቢያንስ ከ20 እስከ 30 ደቂቃ መጽሐፍት እንዲያነቡ ማበረታታት እንዲሁም የፈጠራና የማሰብ አቅምና የሚያሳድጉ መርሃ ግብሮች ላይ መሳተፍን ይመክራል። በእነዚህ ውስጥ ተሳትፎ ማድረግ የተማሪዎችን ተነሳሽነት፣ የማህበራዊ ግንኙነትና በራስ መተማመን አቅም በከፍተኛ ሁኔታ እንደሚያሳድገውም አረጋግጠዋል። በዚህ ረገድ በመዲናዋ አዲስ አበባ በተማሪዎችና ወጣቶች ላይ የሚንቀሳቀሰው የሙስሊም ተማሪዎች ሊግ የተለያዩ ተግባራትን እያከናወነ እንደሚገኝ የትምህርት ዘርፍ ኃላፊ አብዱ ሰላም ታየ ከሚንበር ቲቪ ጋር ባደረጉት ቆይታ ተናግረዋል። ኃላፊው እንደሚሉት የሙስሊም ተማሪዎች ሊግ እየሰራ የሚገኘው በተማሪዎች ሁለንተናዊ እድገትና ስብዕና ግንባታ ላይ ነው። ሙስሊም ተማሪዎች ሊግ ከ2011 ጀምሮ በተለያዩ ተማሪ ተኮር የሆኑ ዘርፈ ብዙ ስራዎች ላይ ሲሰራ የቆየ ተቋም ነው እና ከዛ አንጻር ተማሪ ተኮር ያደረጉ ብዙ ፕሮግራሞችን ቀርጾ እስካሁን እየሰራ ይገኛል። ከዛም ውስጥ በብዛት ህዝቡ ጋር ተደራሽነት ያላቸው ለምሳሌ ያክል እንደ ኤክሰለንሲ አዋርድ እነሱን ካየን የብሉካሎ ስታርስ አዋርድን ካየን ከ6 እስከ 12 ያሉ ከፍተኛ ውጤት ያመጡ በናሽናል ኤግዛም ላይ ከፍተኛ ውጤት ያመጡ ተማሪዎችን እነሱን አዋርድ በማድረግ እንዲሁም ደግሞ ከዩኒቨርሲቲ ለዩኒቨርሲቲ ተማሪዎችም እንዲሁ አንድ ላይ መጥተው በጋራ ግራጁዌት የሚያደርጉበትና ከዛ እውቅና የሚያገኙበት ሴሬሞኒ ነቀራዊን አይነት ወይም ደግሞ አሁን ደግሞ አልቤዳያ መባል የተሰራ እንዳለው እንደዚህ የመሳሰሉ እንዲሁም ደግሞ ሚንበር ቲቪ ላይ የምናውቀው የጥያቄና መልስ ውድድራችንም አለ። እነዚህ የመሳሰሉት የተለያዩ ፕሮግራሞችን እስካሁን ሲሰራ ቆይቷል። በክረምት መርሃ ግብርም የተለያዩ ስልጠናዎችን በመቅረጽ ላይ የተንቀሳቀሰ እንደሚገኝ የገለጹት ኃላፊው በቴክኖሎጂ ላይ ያተኮሩ ስልጠናዎችንም መካተታቸውን ተናግረዋል። በዞር ብዙ ሃይስኩል ተማሪዎች ከብዙ ትምህርት ቤት የተወጣጡ ሃይስኩል ተማሪዎች ገብተው እዛው ለአንድ ሳምንት እዛው ለወንዶቹ እዛው እያዱ ሴቶች ደግሞ በተመላለሽ ለብቻ ተደርጎ ማለት ነው እዛው ሲወስዱ ነበረ። ከዛ ባለፈ ደግሞ የሰመር ቡት ካምፕ ማዘጋጀቱ አሁን ላይ እየሰጠ ይገኛል። እነሱም ደግሞ በአካልና በኦንላይን የቴክኖሎጂ ቡት ካምፖችን እየሰጠ ይገኛል። እዛ ላይ ምን አለ ስንል በዋነኝነት እንዳልኳችሁ ተርቢያን ማዕከላዊ ያደረገ ከዛ ደግሞ ያው በመደበኛ ትምህርት ላይ እዛ ላይ የማያገኟቸው የቴክኖሎጂ ኮርሶችን በደንብ እዛ ላይ ኢንተግሬት አድርገን ያለ ነው። እሱም ደግሞ በዋነኝነት ተማሪዎች የፕሮብሌም ሶልቪንግ ስኪላቸውን በደንብ እንዲያሳድጉ እና ደግሞ አሁን ላይ ያለው ከረንትሊ አሁን ያለው የቴክኖሎጂ ዓለም ምን ይመስላል የሚለውን ከዛ ጋር ራሳቸው እንዲያስተዋውቁ በደንብ እየሰራ ይገኛል ማለት ነው። እነዚህ የክረምት መርሃ ግብሮች ተማሪዎች ላይ ያሳረፉት አሻራም አዎንታዊ መሆኑን መገምገማቸውን በመግለጽ በተለይ መፍትሄ ሰጪ እንዲሆኑ አጋዥ መሆኑንም ጠቁመዋል። ተማሪዎች ጋር ስንመጣ ሊሞር የሚወስዷቸውን ነገራቶች ፕራክቲካል ነው የምናደርጋቸው። እንቅስቃሴ በደንብ የተሞላባቸው ነው ፕራክቲካል ድርጊታዊ ነገራቶች ማለት ነው እና ከቴዎሬቲካል ባለፈ እዛ ፕራክቲካል መሆኑ እነሱንም የአእምሮ እድገታቸውን በደንብ እንዲያድግ ያደርገዋል። ከዛ ደግሞ ለብዙ ነገራቶች ኦፕን እንዲሆኑና ክፍት እንዲሆኑ ያስችላቸዋልና እሱን ቫልዩ አድ ለማድረግ እየሞከርን ያለ ነው። በትምህርት ዘርፍ የሚሰሩ ባለሙያዎች እንደሚናገሩት በአጠቃላይ ተማሪዎች የክረምት ረፍታቸውን እንዲህ ባሉ አዎንታዊና አቅም በሚገነቡ የክህሎት ማዳበሪያ ፕሮግራሞች ላይ ማሳለፋቸው መደበኛው የትምህርት ዘመን ሲጀመር በላቀ ዝግጅትና ተነሳሽነት ወደ ትምህርት ገበታቸው እንዲመለሱ ትልቅ አስተዋጽኦ እንደሚያበረክት ይጠበቃል። በኤሌክትሮኒክ ብቻ ለሚፈጸም ግዢ ውሳኔዎችና ተጠያቂነት የኃላፊዎች እንደሚሆን የሚደነግግ የአሰራር መመሪያ ጸደቀ። ከድር ከማል ዝርዝሩን ያቀርበዋል። የመንግስት ግዥና ንብረት ባለስልጣን በሁሉም የፌዴራል ተቋማት እየተተገበረ ባለው የኤሌክትሮኒክ የመንግስት ግዥ ስርዓት ውስጥ የሰው ሰራሽ አስተውሎት ቴክኖሎጂን ተግባራዊ ቢያደርግም የመጨረሻ ውሳኔዎችንም ሆነ ህጋዊ ተጠያቂነትን ግን በመንግስት ኃላፊዎችና በባለሙያዎች ላይ እንደሚሆን የሚያደርግ የአሰራር መመሪያ ማጽደቁ ታውቋል።
ለዚህ በተዘጋጀው ሰነድ ለሰው ሰራሽ አስተውሎት AI ዝግጁነትና የግዥ ትንተና በሚል አርዕስት ከተካተቱት አንቀጾች መካከል የሰው ሰራሽ አስተውሎት ስልታዊ የትግበራ መስኮችን የተመለከቱ ድንጋጌዎች እንደሚገኙበት ተጠቅሰዋል። ከዚህ ጋር ተያይዞ በቀረቡት ድንጋጌዎች እንደተገለጸው ስርዓቱ በግዥ ዑደት ውስጥ ስጋቶችን ለመቀነስና ስልታዊ ውሳኔዎችን ለመደገፍ የሚያተኩርባቸው የትግበራ መስኮች መካከል የተናጠል ማጭበርበር ማወቂያ ማለትም የሰው ሰራሽ አስተውሎት ስርዓቶች በግዥ ዑደት ውስጥ የሚከናወኑ ማናቸውንም እንቅስቃሴዎች ተከታትለው ያልተለመዱ ባህሪያትንና የሙስና ወንጀል አመላካቾችን በራስ ስር መለየት የሚል ሰፍረዋል። በአቅራቢዎች መካከል የሚደረጉ ምስጢራዊ የዋጋ ስምምነቶችንና የተቀናጁ የጨረታ ማጭበርበሮችን መለየት የሚያስችል የላቀ የባህሪ ትንተና ማከናወን የሚሉት ነጥቦች ከተጠቀሱት ጉዳዮች ውስጥ ይገኙበታል ተብለዋል። ከእነዚህ ባሻገር የኤሌክትሮኒክ ግዥ ስርዓቱ ሁለንተናዊ የአቅራቢዎች ስጋት ምዘናን አቅራቢዎች ጨረታ ላይ ከመሳተፋቸው ወይም ውል ከመፈረማቸው በፊት የሰው ሰራሽ አስተውሎት ስርዓቱ የአቅራቢዎችን አጠቃላይ የደህንነትና የብቃት ደረጃ፣ የአፈጻጸም ታሪካቸውን፣ የውል ማጠናቀቂያ መጠን፣ የቅሬታና የሕግ ታሪክ እንዲሁም የፋይናንስ ጤንነት መረጃዎችን በቁልፍነት በመያዝ ያሰላል ተብለዋል። የሰው ሰራሽ አስተውሎት ስርዓቱ ውል ከተፈረመበት ቀን ጀምሮ የፕሮጀክቶችን አፈጻጸም ደረጃ በመከታተል ሊከሰቱ የሚችሉ መስተጓጎሎችን አስቀድሞ የመተንበይ የአቅርቦት ሰንሰለት መረጃዎችን፣ የአየር ንብረት ሁኔታዎችንና የቀድሞ ተመሳሳይ ፕሮጀክቶችን ታሪክን በማቀናጀት የትኞቹ ውሎች ሊዘገዩ እንደሚችሉ የትኞቹ ላይ ደግሞ የዋጋ ማሻሻያ ጥያቄ ሊነሳ እንደሚችልና የአፈጻጸም ችግሮች የትኛዎቹ ጋር እንደሚከሰቱ ለገዢው ተቋም የበላይ አመራር አስቀድሞ ማስጠንቀቂያ እንደሚሰጥም በአሰራር ማኑዋል ሰነድ ላይ ተብራርተዋል። የአሰራር ማኑዋል ሰነዱ እነዚህን ድንጋጌዎች ተከትሎ የሰው ሰራሽ አስተውሎት የስነ ምግባር መርሆዎች በሚል አንቀጽ ስር ካሰፈራቸው ንዑስ አንቀጾች በቀዳሚው ቀጣይነት ያለው የሰው ቁጥጥር እንደሚኖር ገልጸዋል። በሰነዱ የተዘረዘሩት ዋና ዋና የክትትል መለኪያዎች የመንግስት ተቋማት የስርዓቱን አጠቃቀም፣ የተጠቃሚዎች የስርዓት ተሳትፎ፣ የመረጃ ጥራት፣ የመረጃ ደህንነት፣ የተቋማት የአፈጻጸም ውጤትና የስርዓቱ አጠቃላይ ብቃት እንደሚያካትቱም ተብራርተዋል። ከኤሌክትሪክ ሽያጭ ባለፉት 5 ዓመታት $1.15 ቢሊዮን መገኘቱን የኢትዮጵያ ኤሌክትሪክ ኃይል ገለጸ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 5 ዓመታት ከኤሌክትሪክ ሽያጭ $1.15 ቢሊዮን የሚሆን የውጭ ምንዛሬ ማግኘቱን የገለጹት በተቋሙ የፋይናንስ ስራ አስፈጻሚ አቶ አለማየሁ መንግስቱ ናቸው። ስራ አስፈጻሚው እንዳሉት ከሆነ በ5 ዓመታት ውስጥ ከተገኘው የውጭ ምንዛሬ ውስጥ $611 ሚሊዮን ወይም 53 በመቶ የሚሆነውን ባለፉት 3 ዓመታት ከዳታ ማይኒንግ ኩባንያዎች የተገኘ ነው። በአሁኑ ወቅት የውጭ ምንዛሬ ግኝቱ በ2014 በጀት ዓመት ከነበረበት $68.4 ሚሊዮን በ2018 በጀት ዓመት $475 ሚሊዮን መድረሱ ተናግረዋል። ተቋሙ ከ10 ዓመታት በላይ ተከታታይ ኪሳራ ውስጥ ቢቆይም መንግስትና ተቋሙ በተለያዩ ጊዜያት ባከናወኗቸው የሪፎርም ስራዎች ጤነኛ የፋይናንስ ቁመና ላይ መድረሱ ገልጸዋል። መንግስት 500 ቢሊዮን ብር የሚደርስ የተቋሙን ዕዳ በመውሰዱ የታሪፍ ማሻሻያ በመፍቀዱ በማከፋፈያ ጣቢያዎች ስማርት ቆጣሪዎች በመተከላቸውና ኦፕሬሽናል ልህቀት በመጨመሩ ተቋሙ የፋይናንስ ቁመና መስተካከሉም ዘርዝረዋል። የኢትዮጵያ ኤሌክትሪክ ኃይል በተጠናቀቀው በጀት ዓመት 119 ቢሊዮን ብር ገቢ መሰብሰቡ የገለጸ ሲሆን ከዚህ ውስጥ ያልተጣራ 39.5 ቢሊዮን ብር ማግኘቱን አሳውቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ።
አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በአንድ ጀንበር 800 ሚሊዮን ችግኝ የመትከል መርሃ ግብር ተካሄደ። ከቆይታ በኋላ በፈረንሳይና ስፔን ከፍተኛ የሙቀት ማዕበል እና ደረቅ አየር ምክንያት የተነሳው የደኖች ሰደድ እሳት አሁንም ድረስ በበርካታ አካባቢዎች አለመጥፋቱ ተነግሯል። እንመለስበታለን፣ ይጠብቁን። በምዕራብ ዳርፉር በባህላዊ የፍርድ ቤት ህንፃ ላይ በተፈጸመ የድሮን ጥቃት 35 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የሰብአዊ መብት ድርጅት አስታወቀ። በሱዳን የ3 ዓመት የእርስ በርስ ጦርነት ተፋላሚ ወገኖች የሚፈጸሙ በደሎችን ሲመዘግብ የቆየው የጠበቆች ቡድን እሁድ ዕለት በሰሜን ዳርፉር ክልል በሚገኘው በጋራ ዛዊያ መንደር በሚገኝ ፍርድ ቤት ላይ ጥቃቱ መፈጸሙን ገልጿል። ጥቃቱ በደረሰበት ሰዓት ዜጎች በአካባቢያዊ ጉዳዮችና አለመግባባቶች ላይ ችሎት ለመከታተል ተሰብስበው ነበር ብሏል። ከአካባቢው ማንነቱ እንዲገለጽ ያልፈለገ አንድ የዓይን እማኝ ለፈረንሳይ ዜና ወኪል እንደተናገረው የችሎቱ ስብሰባ የተካሄደው ከአካባቢው ማህበረሰብ መሪዎች ጋር በመሆኑ በዛፍ ስር ነበር። እማኙ አክሎም ከተገደሉት መካከል 4 የጎሳ መሪዎች እና 2 የፈጥኖ ደራሽ ኃይል አዛዦች ይገኙበታል ብሏል። ጋራ ዛውያ ከካብካቢያ ከተማ አቅራቢያ የምትገኝ ሲሆን ከአልፋሽር ከተማ በስተምዕራብ 150 ኪሎ ሜትር ርቀት ላይ ትገኛለች። አልፋሽር በዳርፉር የሰራዊቱ የመጨረሻ ምሽግ የነበረች ሲሆን የፈጥኖ ደራሽ ኃይል ባለፈው ዓመት ጥቅምት ወር ላይ ባካሄደው ዘመቻ ተቆጣጥሮታል። በተባበሩት መንግስታት ድርጅት መረጃ መሰረት በዚህ ዓመት በመጀመሪያዎቹ 5 ወራት ውስጥ ብቻ በድሮን ጥቃቶች ከ1000 በላይ ዜጎች ተገድለዋል። ይህ ግጭት በሚሊዮኖች የሚቆጠሩ ሰዎችን ከቀያቸው ያፈናቀለ ሲሆን የተባበሩት መንግስታት ድርጅት የዓለም ትልቁ የሰብአዊ ቀውስ ብሎ ፈርጆታል። ኦፒክ ፕላስ የፈቃደኝነት ምርት ቅነሳውን ሙሉ በሙሉ በማንሳት ከመስከረም ጀምሮ የነዳጅ ምርት ለማሳደግ ተስማማ። የኦፒክ ፕላስ አባል ሀገራት ከመስከረም ወር ጀምሮ በቀን አጠቃላይ የነዳጅ ምርታቸውን በ188 ሺህ በርሜል ከፍ ለማድረግ መስማማታቸውን ድርጅቱ አስታውቀዋል። ይህም ቀደም ሲል በፈቃደኝነት አድርገውት የነበረው የምርት ቅነሳ ሙሉ በሙሉ የመሻር እርምጃን የሚለውጥ ነው። በዋና ዋናዎቹ የኦፒክ ፕላስ አባላት ማለትም ሳውዲ አረቢያ፣ ሩሲያ፣ ኢራቅ፣ ኩዌት፣ አልጄሪያ፣ ካዛኪስታን እና ኦማን የጸደቀው የመስከረም ወር የምርት ጭማሬ በፈቃደኝነት ተደርጎ የነበረውን በቀን የ1.65 ሚሊዮን በርሜል አጠቃላይ ምርት ቅነሳ ደረጃ በደረጃ የመሻር ሂደትን ያጠናቅቃል። ይህም የምርት ቅነሳ በመጀመሪያ እንደ አውሮፓውያን አቆጣጠር በ2023 የተወሰነ ሲሆን በወቅቱ ድርጅቱ ባለፈው ግንቦት ወር ከኦፒክ አባልነቱ የለቀቀችው የተባበሩት አረብ ኤምሬትስን ያካተተ ነበር። ከስብሰባው በፊት የኦፒክ ፕላስ ምንጮች ድርጅቱ በየዓመቱ አራተኛው ሩብ ዓመት የምርት ጭማሪው ሊያቆም እንደሚችል ቢገልጹም የወጣው መግለጫ ግን ለ2026 የመጨረሻዎቹ 3 ወራት ወይም ሊወስን እንደሚችል ያለው ነገር የለም። አሁን ላይ የመስከረም ወር የምርት ጭማሪ ቢጸድቅም ኦፒክ ፕላስ አሁንም በአብዛኞቹ አባላቱ ላይ የሚተገበር ሌላ የስራ ላይ ምርት ቅነሳ አለው። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ተግባራዊ የሆነው ይህ በቀን አጠቃላይ የ2 ሚሊዮን በርሜል ገደማ የምርት ቅነሳ እስከዚህ ዓመት ማጠቃለያ ድረስ በስራ ላይ ይቆያል። ኦፒክ ፕላስ የኮታ ክፍፍል መነሻ ለሚሆነው የ2027 የምርት መሰረት የአባል ሀገራቱን የነዳጅ ማምረት አቅም ግምገማ በማካሄድ ላይ ይገኛል። የኢራቅን ጨምሮ አንዳንድ አባል ሀገራት ያላቸው ከፍተኛ የማምረት አቅም ያገናዘበ ከፍተኛ ግላዊ ኮታ ድርሻ እንዲሰጣቸው በመጠየቃቸው ድርጅቱ በአዲሱ የምርት ኮታ ዙሪያ ፈታኝ ድርድር ሊገጥመው እንደሚችል ሮይተርስ ዘግቧል። ኦፒክ ፕላስ የነዳጅ ላኪ ሀገራት ድርጅትን ወይም ኦፒክ ከሩሲያና ከሌሎች አጋሮች ጋር በማቀናጀት 21 አባል ሀገራት የያዘ ነው። በፈረንሳይና ስፔን ከፍተኛ የሙቀት ማዕበልና ደረቅ አየር ምክንያት የተነሳው የደኖች ሰደድ እሳት አሁንም ድረስ በበርካታ አካባቢዎች አለመጥፋቱ ተነገረ። በፈረንሳይና በስፔን ጫካዎች ውስጥ ተነስቶ በርካታ ነዋሪዎችን ያፈናቀለው ሰደድ እሳት አሁን ላይ መረጋጋት ማሳየት የጀመሩ ቢሆንም ከየአውሮፓ ክፍሎች በመሰባሰብ ተጣምረው እየሰሩ የሚገኙ የእሳት አደጋ ተከላካይ ባለሙያዎች አሁንም እሳቱን ለማጥፋት እየታገሉ እንደሚገኙ ተነግሯል።
የአደጋ ተከላካዮቹ ይህን ጥረት ቢገፉበትም ያለው ከፍተኛ ሙቀት ማዕበል ተጨማሪ እሳቶች ሊነሱ ይችላሉ የሚል ስጋትን መፍጠሩን አልጀዚራ ዘግቧል። ሰደድ እሳቱ ባስከተለው አደጋ በደቡብ ምዕራብ ፈረንሳይ ጊሮንድ ክልልና በተራራማው ቫር አካባቢ የተነሱት እሳቶች ከመረጋጋታቸው በፊት በ10 ሺዎች ሄክታር የሚለካ መሬት አቃጥለዋል። የሀገሪቱ ባለስልጣናት እንደገለጹት እንደ አውሮፓውያን አቆጣጠር ከ1949 ወዲህ ያጋጠመው ትልቁ የእሳት አደጋ አሁን በቁጥጥር ስር የዋለ ቢሆንም ሙሉ በሙሉ ግን አልጠፋም። በማዕከላዊ ስፔን ማድሪድ አቅራቢያ በ10 ሺዎች ሄክታር የሚለካ መሬት ያቃጠለው እሳት መጠነኛ መረጋጋት በማሳየቱ በርካታ ተፈናቃዮች ወደ ቤታቸው መመለስ የቻሉ ቢሆንም የእሳት አደጋ ተከላካዮች እንደ ሊዮንና ካሴሬስ ባሉ ግዛቶች ባሉ አዳዲስ አደጋዎች በመከሰታቸው አሁንም ርብርብ በማድረግ ላይ ይገኛሉ። ሳይንቲስቶች እንደሚሉት በአሁኑ ሰዓት የአውሮፓ አህጉር በዓለም ላይ በከፍተኛ ፍጥነት እየጋለ የሚገኝ የሙቀት መጨመር፣ የተራዘመ ድርቅና ኃይለኛ ነፋስ ደቡብ አውሮፓን በተለይም ፈረንሳይና ስፔንን አሁንም ለእሳት አደጋ ተጋላጭ ያደርጋቸዋል። በዚህም ምክንያት በበጋ ወቅት ለእሳት አደጋ ምቹ የሆኑ ቀናት ቁጥር እንደ አውሮፓውያን አቆጣጠር ከ1980ዎቹ መጀመሪያ ወዲህ ከእጥፍ በላይ ጨምሯል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።